ጨለማ፣ ሚስጥርና የዘላለም ሕይወት የተጠማ ፍጡር ቫምፓየር። ይህን ቃል ስንሰማ አእምሮአችን ውስጥ የሚመጣው አንድ አይነት ምስል ነው። በሚያምር ልብሱ የተንቆጠቆጠው ማራኪ ገጽታ ያለው ነገር ግን ገዳይ የሆነው ካውንት ድራኩላ፣ በሌሊት ጨለማን ተገን አድርጎ የሚወጣ የንጹሃንን ደም የሚመጥ ከሰው በላይ የሆነ ኃይል ያለው የማይሞት ፍጡር። ነገር ግን ይህ የምናውቀው የሆሊውድ ቫምፓየር ከየት መጣ? የዚህ አስፈሪና በብዙዎች ዘንድ ተወዳጅ የሆነው ፍጡር እውነተኛ ስር መሰረቱ ምንድን ነው? ከሺህ ዓመታት በፊት በነበሩ ስልጣኔዎች ውስጥስ ቫምፓየርን የሚመስሉ ታሪኮች ነበሩ? እናም ከሁሉም በላይ ከእነዚህ ሁሉ አፈ ታሪኮች ጀርባ ትንሽም ቢሆን የእውነት ቅንጣት ይኖር ይሆን? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ በታሪክ ጨለማ ውስጥ ተጉዘን የቫምፓየሮችን እውነተኛ አመጣጥ እንመረምራለን። ከጥንት ሜሶፖታሚያ አስፈሪ መናፍስት እስከ ምስራቅ አውሮፓ አስደንጋጭ ወረርሽኞች፣ ከብራም ስቶከር ልብ ወለድ እስከ ዘመናዊ ሳይንስ ማብራሪያዎች ድረስ ያልተነገረውን የቫምፓየር ታሪክ አብረን እንገልጣለን። ስለዚህ መብራታችሁን አጥፍታችሁ ድምጻችሁን ከፍ አድርጋችሁ አብራችሁን ቆዩ። የቫምፓየር ታሪክ የሚጀምረው በ19ኛው ክፍለ ዘመን በአውሮፓ አይደለም። የሰው ልጅ ስልጣኔ ከጀመረበት ጊዜ አንስቶ የሰውን ሕይወትና ደም የሚመኙ ፍጡሮች ታሪክ በተለያዩ ባህሎች ውስጥ ይገኛል። በዓለማችን የመጀመሪያዎቹ ስልጣኔዎች በሚባሉት በሱመሪያውያን፣ አካዳውያንና ባቢሎናውያን አፈ ታሪክ ውስጥ ሊሊቱ የተባለው የሴት አጋንንት ታሪክ ይገኛል። እነዚህ አጋንንት በሌሊት የሚንቀሳቀሱ አዲስ የተወለዱ ሕፃናትን የሚያጠቁና የሰዎችን ደም የሚመጡ እንደነበሩ ይታመን ነበር። ይህ የሌሊት አዳኝነትና የደም ጥማት ለወደፊቱ የቫምፓየር ታሪክ መሰረት የጣለ የመጀመሪያው ሐሳብ ተደርጎ ይወሰዳል። የጥንቷ ግሪክና ሮም፣ ላሚያና ስትሪስ። በጥንቷ ግሪክ ላሚያ የተባለች ንግሥት የራሷ ልጆች ከተገደሉባት በኋላ በቅናት ተነሳስታ የሌሎችን ልጆች የምትበላ ጭራቅ እንደሆነች ይነገር ነበር። በተመሳሳይ ሮማውያን ስትሪስ ብለው የሚጠራቸው የጉጉት መልክ ያላቸው የሌሊት ፍጡሮች የሕፃናትን ደም እየመጠጡ ሕይወታቸውን እንደሚቀጥፉ ያምኑ ነበር። እነዚህ ታሪኮች የሚያሳዩን ከሕያዋን ዓለም የሕይወት ኃይልን የሚሰርቁ ፍጡሮች ፍራቻ የሰው ልጅ የቆየ ስጋት መሆኑን ነው። ነገር ግን ዛሬ ቫምፓየር ብለን የምንጠራው ፍጡር ትክክለኛ መነሻው የምስራቅ አውሮፓ የስላቪክ ሕዝቦች አፈ ታሪክ ነው። የምናውቀው የሚያምረውና የተንቆጠቆጠው ቫምፓየር ሳይሆን የስላቪክ ቫምፓየር ፍጹም የተለየና የበለጠ አስፈሪ ነበር። እነሱ የሚያምኑት ቫምፓየር ማለት ከሞት የተነሳ የበሰበሰ ያበጠና ደም የሚመስል ፈሳሽ ከአፉ የሚወጣ ሬሳ ነበር። ይህ ፍጡር ከቤተሰቡ አባላት ጀምሮ በመንደር ውስጥ እየዞረ በሽታን የሚበትንና የሰዎችን ሕይወት ቀስ በቀስ የሚጠጣ እንደሆነ ይታመን ነበር። ይህንን ፍጡር ለማስቆም የሚጠቀሙባቸው ዘዴዎችም እንዲሁ አስፈሪ ነበሩ። በእንጨት መውጋት፣ ሬሳው ከመቃብሩ እንዳይነሳ ልቡ ላይ ወይም ሰውነቱ ላይ የእንጨት ካስማ ይመቱበት ነበር። አንገት መቁረጥ፣ ራሱን ከሰውነቱ በመለየት ኃይሉን እንደሚያጣ ያምኑ ነበር። ማቃጠል፣ ሙሉ በሙሉ ወደ አመድ በመቀየር ለዘላለም እንዲጠፋ ማድረግ የመጨረሻው መፍትሄ ነበር። ይህ ፍራቻ በ18ኛው ክፍለ ዘመን ወደ አስደንጋጭ ክስተት አደገ። ታላቁ የቫምፓየር ወረርሽኝ ወይም ዘ ግሬት ቫምፓየር ኢፒደሚክ። በ1720ዎቹና 30ዎቹ በተለይም በሰርቢያና በኦስትሪያ ሃንጋሪ ግዛት ስር በነበሩ አካባቢዎች የቫምፓየር ታሪኮች በጣም ከመበራከታቸው የተነሳ የመንግስት ባለስልጣናት ጣልቃ እንዲገቡ አስገደዳቸው። ለአርኖልድ ፓውሌ ያሉ ሰዎች ከሞቱ በኋላ ተመልሰው በመምጣት ብዙ ሰዎች እንደገደሉ የሚገልጹ ሪፖርቶች በይፋ ተመዝግበው ነበር። የኦስትሪያ መንግስት ወታደራዊ ዶክተሮችን ወደዚህ መንደሮች በመላክ ጉዳዩን እንዲያጣሩ አዘዘ። ዶክተሮቹ መቃብሮቹን አስቆፍረው ሲመረመሩ ያዩት ነገር ግራ አጋባቸው። ዶክተሮቹ የገለጹት ነገር እንደ እውነቱ ከሆነ የተፈጥሮ የሰውነት መበስበስ ሂደቶች ነበሩ። ያበጠ ሰውነት በሰውነት ውስጥ ያሉ ባክቴሪያዎች ጋር ሲፈጥሩ ሬሳው እንዲያብጥ ያደርጋል። ከአፍ የሚወጣ ደም፣ የውስጥ አካላት መበስበስ ሲጀምሩ ደም የተቀላቀለበት ፈሳሽ በአፍና በአፍንጫ ሊወጣ ይችላል። የሚያድግ የሚመስል ጥፍርና ጸጉር፣ ቆዳው ሲደርቅና ወደ ኋላ ሲሸሽ ጥፍርና ጸጉር ረዝሞ የወጡ ይመስላሉ። በወቅቱ የነበረው የሕክምና እውቀት ውስን ስለነበረ እነዚህ ተፈጥሯዊ ሂደቶች ሕዝቡም ሆነ አንዳንድ ዶክተሮች ቫምፓየር ሕያው ለመሆኑ እንደ ማስረጃ ወስደዋቸዋል። በተጨማሪም እንደ ሳምባ ነቀርሳ ያሉ ተላላፊ በሽታዎች አንድ የቤተሰብ አባል ከሞተ በኋላ
ሌሎቹንም በየተራ ሲያሰሙሙና ሲገድሉ የሞተው ሰው ተመልሶ መጥቶ ሕይወታቸውን እየጠጣ እንደሆነ እንዲያምኑ አድርጓቸዋል። ታዲያ ያ የበሰበሰና አስፈሪ ሬሳ እንዴት ሆኖ ነው ዛሬ ወደምናውቀው ማራኪ ብልህና የተንቆጠቆጠ ቫምፓየር የተቀየረው? መልሱም ስነ ጽሑፍ ላይ ይገኛል። ዘ ቫምፓየር 1819 በጆን ፓሊዶሪ። ይህ አጭር ልብ ወለድ የመጀመሪያውን ዘመናዊ ቫምፓየር አስተዋወቀ። ሎርድ ሩዝቨን እሱ ማራኪ፣ በህብረተሰብ ውስጥ የተከበረ ነገር ግን ከጀርባ ሴቶችን የሚያጠፋ አደገኛ ሰው ነበር። ይህ ገጸ ባህሪ የተመሰረተው በገጣሚው ሎርድ ባይረን ላይ ነበር። ድራኩላ 1897 በብራም ስቶከር። ይህ ልብ ወለድ ሁሉንም ነገር ለወጠው። ብራም ስቶከር የስላቪክ አፈ ታሪክን፣ የፖሊዶርን ማራኪ ቫምፓየርና አንድ ታሪካዊ ሰው በማጣመር ፍጹሙን የቫምፓየር ገጸ ባህሪ ፈጠረ። ያ ታሪካዊ ሰው የ15ኛው ክፍለ ዘመን የዋኪያ የዛሬዋ ሮማንያ አካል ገዢ የነበረው ቭላድ ሳልሳዊ ወይም ቭላድ ዘ ኢምፔለር ነበር። አባቱ ድራኩላ ይባል ስለነበር እሱ ድራኩላ ተብሎ ይጠራ ነበር። ትርጉሙም የድራኩላ ልጅ ማለት ነው። ቭላድ በጠላቶቹ ላይ በነበረው ጭካኔ በተለይም በሺዎች የሚቆጠሩ ሰዎችን በእንጨት ላይ ሰቅሎ በመግደሉ ይታወቃል። ብራም ስቶከር ይህን የጭካኔ ታሪክና ስም በመውሰድ ከቫምፓየር አፈ ታሪክ ጋር አዋሃደው። ነገር ግን ማወቅ ያለብን ነገር እውነተኛው ቭላድ ድራኩላ ቫምፓየር አልነበረም። እሱ ለሮማንያ ሕዝብ ብሔራዊ ጀግና ነበር። ስለዚህ ቫምፓየሮች በአፈ ታሪክና በልብ ወለድ ውስጥ አሉ። ግን በእውነተኛው ዓለምስ? ሳይንስ ስለ ቫምፓየር መሰል ምልክቶች ጥቂት ማብራሪያዎችን ይሰጣል። ፖሪፊሪያ፣ ይህች ብርቅዬ የደም ህመም ያለባቸው ሰዎች ሰውነታቸው ሄም የተባለውን የደም ክፍል በትክክል መስራት አይችልም። ምልክቶቹ ከቫምፓየር ታሪክ ጋር አስገራሚ መመሳሰል አላቸው። የፀሐይ ብርሃን ከፍተኛ ስሜት ቆዳቸው ላይ አስከፊ ቁስልና እብጠት ያስከትላል። የድድ መሸሽ፣ ጥርሳቸው ትልቅና እንደ ፋንግ የወጣ እንዲመስል ያደርጋል። የደም ማነስ፣ ፊታቸው የገረጣና የነጣ እንዲመስል ያደርጋል። አንዳንዶች ደም መጠጣት ምልክቶቹን ሊያቃልል እንደሚችል በማሰብ ለዚህ በሽታ መነሻ ሊሆን ይችላል ብለው ይገምታሉ። ራቢስ፣ በእንስሳ ንክሻ የሚተላለፉ የእብድ ውሻ በሽታ በሰዎች ላይ ሲከሰት የቫምፓየር ባህሪያትን ሊያሳይ ይችላል። ለምሳሌ እንቅልፍ ማጣት፣ ለብርሃንና ለውሃ ከፍተኛ ጥላቻ፣ ጠበኝነትና ሌሎችን የመንከስ ፍላጎት። በህይወት መቀበር፣ ዘመናዊ ሕክምና ከመስፋፋቱ በፊት በኮማ ውስጥ ያሉ ሰዎች ሞተዋል ተብለው በስህተት የሚቀበሩበት አጋጣሚ ነበር። በኋላ ላይ መቃብሩ ለሌላ ምክንያት ሲከፈት በሬሳ ሳጥን ውስጥ ያሉ የጭረት ምልክቶች ወይም የተገላበጠ ሬሳ ሟቹ ከመሞት ተነስቶ ለመውጣት እንደሞከረ ተደርገው ይተረጎም ነበር። ይህ የቫምፓየር ታሪክ ከሰው ልጅ ጥልቅ ፍራቻዎች እየተወለደ ነው። ከበሽታ፣ ከሞት፣ ከማናውቀው ነገርና ከራሳችን የጨለማ ገጽታዎች የመነጨ ነው። ከጥንት አጋንንት ተነስቶ በምስራቅ አውሮፓ የሬሳ ጭራቅነትን ለብሶ በቪክቶሪያን ዘመን የሥነ ጽሑፍ ልብስ ተጎናጽፎ ዛሬ በፊልሞቻችንና በመጽሐፍቶቻችን ውስጥ የማይሞት ገጸ ባህሪ ሆኗል። ቫምፓየር እንደ ደም ጠጪ ከሬሳ ሳጥን እንደሚነሳ ፍጡር ባይኖርም የእሱ ታሪክ ግን ስለ ሰው ልጅ ባህል፣ እምነትና ሳይንስ ብዙ ያስተምረናል። እሱ እኛ የምንፈራውን ነገር ሁሉ የሚያንጸባርቅ የጨለማው ዓለም መስታወት ነው። ተመልካዮቻችን እናንተስ ምን ትላላችሁ? የቫምፓየር ታሪክ ሙሉ በሙሉ ከአእምሮ የፈለቀ ነው ወይስ በታሪክ ውስጥ የተረሳ እውነት አለ ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ ያካፍሉን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጉን እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ ማድረጉንና ደውሉን መጫን አይዘንጉ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።